ከሆነ ጊዜ በኋላ የሚስቴ ጸባይ እየተቀያየረ መጣ። በሆነው ባልሆነው መነጫነጭና ነገር መፈለግ ጀመረች። ድሮ ከውጪ ስገባ እራት አቀራርባ የምትጠብቀኝ አሁን ራስ ሰርተ ብላ ማለት ጀመረች። ቲቪ ከፍቼ ሚውት አድርጌ እያየው ድምፁ ረበሸኝ ትላለች። ቸኮሌትና አሻንጉሊት ይዤላት ስመጣ ምንድነው እንደ ሕፃን ልጅ ሁሌ በአሻንጉሊትና ቸኮሌት መደልልኝ ብላ ተወረወረዋለች። ድሮ የማውቃት ሚስቴን እያየው አጧት። ሰይጣን ተጠናውቷት እንደው ብዬ ጸበል ልውሰድሽ ስላት ካንተ በላይ ሰይጣን አለ እንዴ ብላ ፈጠጠችብኝ። የስሜ ነገር የሚዞኝ እስከ መጨረሻው ድረስ ታገስኳት። ኢዮብ ትዕግስተኛው በጣም አቀበጥካታ። ምን ይደረግ። የሆነ ቀን ቤት ውስጥ ጋደም ብዬ ድንገት መጣችና አንተ ግን አይገባህም እንዴ አለችኝ። ግራ ገብቶኝ ምኑ አልኳት። እያደረግክ ያለሁት ነገር ነው። እኔ እኮ እንድትገርፈኝና እንድትደበድበኝ እኮ ነው ይህን ሁሉ ነገር የማደርገው። አንተ ግን ልትደበድበኝ ይቅርና ምንም እየመሰለ አይደለም። ሁሌ በሰው ትዳር እየቀና መኖር አለብኝ። ጓደኞቼ እኮ ባሎቻቸው እንዴት እንደሚደበድቧቸውና አልጋ ላይ እንዴት እንደሚያሰቃዩቸው በነገሩኝ ቁጥር በቅናት አለቁ። አንተ ግን አልጋ ላይ ልታሰቃየኝ ይቅርና ብልትን ራሱ በአግባቡ አትጠቀምበትም። በንዴት ይሄው እንደዚህ እየተናገርኩ እንኳን ምንም አታረግም። ቢያንስ አሁን እንኳን ተነስተ በጥፊ አታጮለኝም ብላ አበደች። እጇን ያስኳትና ድምጼ ለስለስ ጉድ እኮ ነው። ዮርዲዬ አንቺ አያለሽ እንዴ? ቆይ መደበደብሽ ከነማን ጋር መዋል ጀመረሽ ነው እንዲህ ተበላሸሽው ደግሞ ብዬ ንግግሬን ሳልጨርስ እንደውም ከዚህ በኋላ ካንተ ጋር በቃኝ ብላ በሩን ከፍታ ወጣች። ተከተልኳት። ልትመለስ አልቻለችም። በብዙ ሽማግሌ ለመንኳ ስለመንኩ እምቢ አለች። ቀለበቴን አውልቄ ጣልኩ። ከውስጥ ወጣችልኝ። ለካ መልካምም ስትሆን ለካ ቺኮች አይወዱም፣ ይፈልጉታል። ይሄንን ምንም የሚሉት ትዳር ነው። እኔ መንገድ ላይ የሄድኩ ስልክ ተደወለልኝ። ጓደኛዬ ነበር የደወለው። አነሳሁትና ሄሎ ኢዮብ እንዴት ነው? ሁሉ ሰላም አለው ይመስገን። ዛሬ ከየት ተገኘ እባክህ? ኧረ አለው። እኔ የምልህ ዮርዳኖስን ጠየቃት እንዴ? ኮማ ውስጥ ገብታለች እኮ። ደነገጥኩ። እንዴ ምን ሆና አልኩት። ነገሩስ ለመንገር ትንሽ ያሳፍራል አለኝ። ግድ የለም ንገረኝ። አዲስ ያገባችው ባሏን አወቅኩ አይደል? ተፈሪን። አዎ ከሸከሻት እሱ ነው አሉ። ማታ አልጋ ላይ ያለማቸውን እየቀጩ በቀበቶ ለጥልጦ እሱም አልበቃ ሲለው እንደ ነጮቹ አንገቷን አንቃለው ሲል ትቧን ቁልፎ ኮማ ውስጥ የከተታት። ምንም አላልኩም። ስልኩን ዘጋሁትና እጄን ወደ ሰማይ ዘርግቼ ተመስገን እግዚአብሔር ይስጥ ተፈሪ አሉ። ተፈሪ ማለት ማዕከላዊ ከመዘጋቱ በፊት እስረኛ ገራፊና ብልት ላይ ሃይላንድ አንጠልጣይ ሰው ነበር። ፈልገሽ ከገባሽ